በኢትዮጵያ ዘላቂ ሰላም እንዳይሰፍን በውስጥና በውጭ ጠላቶች ጥምረት በተለያዩ ጊዜያት እዚህም እዛም የሚከፈቱ ውጊያዎች ለኢትዮጵያ እድገት ፈተና ሆነው ስለመቆየታቸው ይገለጻል። መሰል በየጥጋጥጉ የሚፈጠሩ ሁካታዎች በራስ ወገን ላይ የሚደረጉ የጠላትነት ምግባር ኋላ ቀር እሳቤ መሆናቸውንም ይነገራል። ከዚህ ቀደም በዚሁ ምግባር ላይ በመሰማራት በአማራ ክልል ሲንቀሳቀሱ የቆዩት የአማራ ፋኖ ህዝባዊ ድርጅትን ጨምሮ ሌሎች አካላት ኢትዮጵያን በመምረጥና ብሔራዊ ጥቅምን በማስቀደም የሰላምን መንገድ መከተላቸውን ከሰላምና ጸጥታ ጋር በተያያዘ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ አብራርተዋል። ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናጀቱን ሲያዩ እኛማ ጉዳያችን እንደዛ አይደለም ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። ለአሁን ሲታይ ጠላት ናቸው። በገዝተው ለመከላከያ መረጃ የሚሰጡ ደግሞ ሰዎች አሉ። ለውጥ አለ ማለት ነው። የሚደንቀው ነገር በኢትዮጵያ ጉዳይ ላይ የማይደራደረው በአማራ አካባቢ በኦሮሚያ አካባቢ ያለው ብቻ አይደለም። በትግራይ አካባቢ ያለውም ወታደር ለትግራይ ጥቅም ነው እንጂ ነው የሚሞተው ኢትዮጵያ መጉዳትም አልፈልግም ብሎ የሚቆመው ኃይል ቀላል ቁጥሩ ቀላል አይደለም። በኢትዮጵያ በየአካባቢው ስለሚስተዋሉ የሰላም መደፍረሶች ከዚህ ቀደም በትጥቅ ትግል ላይ የቆዩና የሰላም መንገድን ስለመረጡ ኃይሎች ብሎም በዘላቂ መንገድ ሰላምን ማስፈን የሚቻልባቸው ሁኔታዎች በህዝብ ተወካዮች ምክር ቤት 10ኛው መደበኛ ስብሰባ ለጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት የተነሱ ጥያቄዎች ናቸው። በኢትዮጵያ ውስጥ ከቀደምት እስካሁን ለሰላም እጦት ናቸው ያሏቸው ምክንያቶች ጠቅላይ ሚኒስትሩ ለምክር ቤት አባላት አብራርተዋል። ከጥንት የተጣባን ያልተላቀቀን ማንኛውንም የሐሳብ ልዩነት በኃይል የመፍታት ልምምድና ባህል ነው። ሁለተኛው ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። ሶስተኛው ችግር የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት ኢትዮጵያ ያደገች ለታ ኢትዮጵያ ስትበለጽግ ኢትዮጵያ ሀያል ጀግና ህዝብ ያላት ሀገር ቀና ካለች ችግር ነውና ሳትነሳ እዛ እናስቀራት የሚለው የአንድ ዘመን አለም ያልተቋረጠ ስጋትና ኢንቨስትመንት ከውይይት ይልቅ ኃይልን መሰረት ያደረገ የፖለቲካ ልምምድ የውስጥ ጠላቶች የኢትዮጵያ ማደግ ከማይሹ አካላት ጋር በማበር አጀንዳ ማስፈጸሚያ መሆን ለሰላም መደፍረስ መንስኤ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ይገልጻሉ። ላብነት በአማራ ክልል እየተካሄደ ባለው ጦርነት እንደ ግብጽና ሻዕቢያ ያሉ ኃይላት የጦርነቱን ዓላማ በመጥለፍ ኢትዮጵያን ለማፍረስ እየተጉ እንደሚገኙ በቅርቡ የሰላምን አማራጭ በመምረጥ ከአማራ ብሔራዊ ክልላዊ መንግስት ጋር የዘላቂ ሰላም ስምምነት የተፈራረሙት የአፋሕድ ከፍተኛ አመራሮች ይገልጻሉ። ትግሉን እናግዛለን የሚለው ውጭና የውስጥ ኃይሎች የሚፈልጉት እንዳይሞትም እንዳይድንም ነው። ህዝቡ ዘላቂ የሆነ መተራመስ ውስጥ እንዲቀጥል እና የነሱ ፍላጎት ሀገሪቱንም መንግስትንም ያስጨነቁ ጉዳይ ማስፈጸም ነው እንጂ እኛ አሸንፈን የሚያግዙን ቢሆን ለመንግስት አዝነን አይደለም ይሄን መንገድ የመረጠ። እኛም እንዳናሸንፍ መንግስትም አገር ሰላም አድርጎ እንዳይመራ መሀሉ የትርምስ ቀጠና ሆኖ እነሱ የገበያ ግርግር እንደሚባለው አይነት ነው ሲኬድ የነበረው ማለት ነው። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው። እንደ ሀገርም የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። በአማራ ክልል እየተካሄደ ያለው ጦርነት የመነሻ ሀሳቡን በመሳት የውጭ ኃይሎች አጀንዳ ማስፈጸሚያ ሆኗል የሚሉት የቀድሞ ታጣቂዎች የአማራ ህዝብ ቀንደኛ ጠላቶች ጋር ማበር የትም እንደማያሻግርም ይናገራሉ። የሻዕቢያ ፍላጎት እዚህ ላይ በግልጽ ነው የመጣው። እኛ መደራደር አለብን ከኢትዮጵያ መንግስት ጋር ተደራድረን ያሉ ነገሮችን በጠረጴዛ ዙሪያ መመለስ አለብን ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው።
የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላችሁ። ትናንት የአማራ ጠላቴ ነው ብሎ ከፈረጀ ከህወሓት ጋር ተሰልፈ ያውም በማንፌስቶ የአማራ ህዝብ ጠላቴ ነው አማራን አከርካሪውን መተናዋል ብሎ በህገ መንግስት ድረስ ባንዳው ማነው ከተባለ እዛው ላይ ነው ጥቅምን አሳልፎ የአማራን ጥቅም አሳልፎ ለሰጠ ነው የውክልና ጦርነት ለሚያካሄድ ነው ባንዳነት ሲያሜ መሰጠው። እንደ አፋሃድ ያሉ የሰላም መንገድን የመረጡ በርካቶች የተሻለውን አማራጭ መከተላቸውን ተከትሎ ከቅርብ ጊዜያት ወዲህ በአማራ ክልል የተለያዩ አካባቢዎች የሚንቀሳቀሱ ኃይላት በተለያዩ ስያሜዎች ለጥፋት ማበራቸውን የሚገልጽ ፕሮፓጋንዳ በስፋት ማንሰራፋታቸውን ቀጥለዋል። ሆኖም መሰል ኃይላት ከፕሮፓጋንዳ ያለፈ አቅም ያልተላበሱ መሆናቸውን ከጊዜ ግስ ጋር ቆይታ ያደረጉት ጋዜጠኛ ኤልያስ ደባሱ ይገልጻሉ። በሩጫ በስማ በለው በውክልና በተለይ በህወሓት በነሻዕቢያ በነግብጽ አልቡርሃን ታሪካዊ የኢትዮጵያ ጠላቶች የሀገሩን ሉዓላዊነት አሳልፈው ለሚሰጡ ኃይሎች በእነሱ አደራዳሪነት አፋብን የሚባል አንድ የቆብ ድርጅት መጥቷል። ተዋጋን ሲሉ በጣም እስቃለሁኝ። ሱሪያቸው እስከሚወልቅ ሲሮጡ እየዋሉ ከነበረበት ቤዝ ወረዳ ለቀህ ከወረዳም የወረዳ ሳተላይት ከተሞችን ለቀህ ጫካ ውስጥ መሽገህ የአማራ ህዝብ ደርሽልሃለሁ የምትለው በምን ሞራል ነው? ማህበረሰቡ ከጊዜ ወደ ጊዜ በፋኖ ላይ ያለውን እምነት እየቀነሰ በቀጣይም አሁን በዚህ የሚቀጥል ከሆነ ጭራሽ ማየትም አይፈልግም። በእርግጠኝነት በርካታ ጊዜያት በኢትዮጵያ የውስጥና የውጭ ጠላቶች የተሞከሩ አሁንም የቀጠሉ የየዱር ፍትጊያዎች የህዝብን ጊዜያዊ ሰላም ከማወክና በታሪክ ተወቃሽ ከመሆን ባሻገር የትም የማያሻግሩ መሆናቸውን በመገንዘብ መንግስት በተደጋጋሚ በሚያቀርበው የሰላም አማራጭ መጠቀም ተገቢ መሆኑን ጠቅላይ ሚኒስትር አብይ አህመድ ይገልጻሉ። የሀገር ጉዳይ ስለሆነ አንዳንዱ ተሳድቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት ይቅር ለማለት። ለምን ኢትዮጵያንኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል የግል ስሜትን ወደ ጎን ትቶ ማለት ነው።